በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አየተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ነው እግዚአብሔር በምስጋና ይግባው። የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ነው እግዚአብሔር በምስጋና ይግባው። ቅድም ሲዘመር እንደሰማችሁ ይሄ ሰንበት በቅዱስ ያሬድ የዜማ ስልት ከዚህ ከልደት ፊት ያሉትን ሰንበታት ቤተክርስቲያናችን እንደምታስተምረን ብርሃን ተብሎ ነው የሚጠራው። ይህ ሰንበቱን በተመለከተ ልደቱን በተመለከተ እና እነዚህ ወቅታዊ ትምህርቶችን ለየጊዜው ሊቃውንቱ እየተገኙ ስለሚያስተምሩ ይሄ ደግሞ አብይ ጉባኤ ስለሆነ ከዛ ላይ የተባለ መልኩ ለመነጋገር ግድ ስለሚሆን ማለት ነው። የምንነጋገረው አንድ ጉዳይ አንስተን ነው። ከኃጢአት ማሰሪያ እግዚአብሔር ይፍታ በሚል ርዕስ ነው የምንነጋገረው። ይህ ማለት ምን ማለት ነው? ብዙ ጊዜ ካህኑ ብቻ ወይም የክህነት ስልጣን የተሰጠውና መስቀል የጨበጠው ካህን ብቻ የሚናገረው ምዕመናን የማይናገሩት ዓለማዊ ስልጣን ያላቸው፣ ዓለማዊ ሀብት ያላቸው፣ ዓለማዊ እውቀት ያላቸው በዓለም አልፎ የተባሉ በድፍረት ካልሆነ በስተቀር እንዲናገሩ የማይፈቀድላቸው ትልቅ ቃል ነው እግዚአብሔር ይፍታ የሚለው ቃል። ከኃጢአት ማሰሪያ እግዚአብሔር ይፍታ ይሉናል ካህናቱ። እኛም አሜን እንላለን። ቀድመን ይፍቱን ካላቸው በኋላ ይህንን ቃል ሲያሰሙ በተማጽኖ እንደሚደረግልን በማመን አሜን ብለን እንሄዳለን። ካህናቱን መንገድ ላይ ስናገኛቸው እንዲህ አይነት ጉባኤ ይህንን ቃል መስማት የተለመደ ነው። በዚህ ርዕስ እንድንማማር ምክንያት የሆነ ከምዕመናን የሚመጡ ጥያቄዎች ናቸው። በአንድ ወቅት አንዲት እናት እንዲህ ብለው ጠይቀው ነበር። ወለተ ኤልሳቤጥ እባላለሁ። ብዙ ጊዜ በመንገድ ላይ ካህናትን ስናገኝ እና መስቀል ስንሳለማቸው በቤተ ክርስቲያን በቅዳሴ ጊዜ በማህበር ጸሎትና በጉባኤ እግዚአብሔር ይፍታ ይሉናል። ታዲያ ሁሌም ወደ ሕሊና የሚመጣ አንድ ነገር አለ። ካህናትን ባገኘን ቁጥር እግዚአብሔር ይፍታ የሚሉን ከሆነ ስለምን ንስሐ መግባት ያስፈልገናል ይላል። ጥያቄውን ተረድታችሁት ከሆነ ንስሐ ሳንገባ ከኃጢአት እስራት የምንፈታ ከሆነ ማለት ካህኑ መስቀል አሳልመው ወይም ካህኑ መስቀል አሳልሞን በእንዲህ አይነት ጉባኤ ጊዜ ከኑዛዜ በኋላ እግዚአብሔር ይፍታ ባለን ጊዜ ከኃጢአት እስራት እንፈታለን። እውነት አሰብ ከኃጢአት ማሰሪያ እግዚአብሔር ይፍታ ሲለን ከኃጢአት ማሰሪያ እንፈታለን። ካህኑ እግዚአብሔር ይፍታ ሲለን መስቀል አሳልሞ ከኃጢአት ማሰሪያ የምንፈታ ከሆነ ደግሞ ንስሐ ገብተን የኃጢአት ስርየት የምናገኝ ከሆነ ከሁለቱ አንዱ ምን ጥቅም አለው? ምን ያደርጋል? ንስሐ ገብተን ብቻ የኃጢአት ስርየት የምናገኝ ከሆነ ካህኑ ሁልጊዜ እግዚአብሔር ይፍታ የሚለን ምን ጥቅም አለው? አይ ከኃጢአት ማሰሪያ የምንፈታው ካህኑ እግዚአብሔር ይፍታ ባለን ጊዜ በተሳለምን ጊዜ ከሆነ ደግሞ ንስሐ መግባት ምን ጥቅም አለው? ወይስ ሁለቱም ለየቅል አገልግሎት አላቸው ወደሚለው ያደራል ጥያቄ። በእኛ አስተሳሰብ በምሳሌ ለማስቀመጥ ይሄንን ጥያቄ በአንድ ወቅት አንድ ሰው
ከባለቤቱ ጋር እየኖረ ማለት ነው። አንድ ቀን ከሰዓት በኋላ ምሳ ከበላ በኋላ ወደ ስራው ሲሄድ 2 ኪሎ ስጋ ሰጥቷት ሄደ ወደ ስራ ማለት ነው። ምን አላት? ማታ ስመለስ ራት ሰርተሽ እንድትጠብቂኝ አላት። እየሰማችሁ ነው ማለት ማታ ስመለስ ይሄ 2 ኪሎ ስጋ ራት እንዲሰራ አላት። እና ወደ ስራው ሄደ። ማታ ሲመጣ የቀረበለት ምግብ ሌላ ነው። የገዛው እና የሰጣት ስጋ ለራት አልተሰራም። እና ባለቤቱን ጠራትና ለምንድን ነው የተገዛውንና የሰጠውሽን ስጋ ያልሰራሽው አላት። 2 ኪሎ ስጋ ገዝቼ ሰጥቼሻለሁ አላት። አዎ። ራት እንዲሰራ ነግሬሻለሁ። አዎ። ታዲያ ለምንድን ነው ራት የሰራሽው ግን ሌላ ነው አላት። አይ 2 ኪሎ ስጋ ድመቷ ስለበላችሁ ነው አለችው። ሰውየውም ቀላል አልነበረም። ድመቷ ነች በላችሁ አላት። አዎ ቤት ውስጥ አለች ድመቷ። አመጣትና ድመቷን እንደገና ደግሞ ሚዛን አመጣና ድመቷን ሚዛኑ ላይ ያስቀመጣት ማለት ነው። የተበላው ስጋ ስንት ኪሎ ነው? 2 ኪሎ። በጣም የሚገርም ነው። አንዳንድ ጊዜ እነዚህ ራሻዎች ናቸው የጻፉት በእነሱ ባህል የሚነገር ልክኛ ተረት እና ምሳሌያዊ ንግግሮች እንዳሉ እነሱ መጽሐፋቸው ላይ ያስቀምጡት ነው። እግዚአብሔር የተጣላው ላምባ ነጋዴ ሌሊቱን ቀን ያደርግበታል ይላሉ ኢትዮጵያውያን። እግዚአብሔር ከተጣላን ማለት እግዚአብሔር ቀድሞ አይጣላም። ከእግዚአብሔር ጋር ከተጣላንና ከእግዚአብሔር እርቅ ሳንጠይቅ እንዲሁ በትዕቢት የምንሄድ ከሆነ የያዝነው የነካነው የምንናገረው የምንሰራው በሙሉ ያስጠጋንና ሊሸሽገን አይችልም፣ ያጋልጠናል። እግዚአብሔር ሲጣላ እንደዚህ በምህረት በቸርነት ካላየን በስተቀር ሁሉ ነገር መጠጊያ ሁሉ ነገር መሸሸጊያ ሊሆነን አይችልም። ስልጣንን ብንለው ዘመድን ብንለው የሰበሰብነው ቢሆን ምላሳችንን ምንም አያድነንም። ከዚህ በፊት በቀላሉ እንጠበቅ የነበሩ ሰዎች በከባዱ ልንጋለጥ እንችላለን። ስለዚህ ይሄን ሰውዬ ድመቷን አምጥቶ ሚዛን አምጥቶ ድመቷን ሚዛኑ ላይ ሲያስቀምጥ ሴትየዋ በክፋት ያንን 2 ኪሎ ስጋ ሌላ ነገር ስላደረገችው በጣም በሚደንቅ መልኩ ድመቷን 2 ኪሎ መዘነች። የበላችው ወይም በላች የተባለችው ስጋ ስንት ነው? 2 ኪሎ። ድመቷ ስንት ኪሎ መዘነች? ሊሆን አይችልም። 3 እንኳን ብትመዝን ቀድሞ ድመቷ ስንት ኪሎ ነበረች ማለት ነው? አሁን ድመቷ የለችም ማለት ነው። ስለዚህ ጠራት ባለቤቱ። አሁን እዚህ ሚዛን ላይ የተቀመጠው ማን ነው አለ። ድመቷ ነች የምትይ ከሆነ 2 ኪሎ ስጋ ይታል። ምክንያቱም 2 ኪሎ ነው የሚመዝነው። አይ ስጋው ነው የምትይ ከሆነ ደግሞ ድመቷ ይታለች። እዚህ ከሁለቱ አንዱ ነው ሚዛኑ ላይ ሊቀመጥ የሚችለው። የእህታችን ጥያቄ ወለተ ኤልሳቤጥ የጠየቀችው ጥያቄ ይሄ ይፍቱኝ ስንል ከኃጢአት ማሰሪያ የምንፈታ ከሆነ ንስሐ ስንገባም ከኃጢአት ስራት የምንፈታ ከሆነ ከሁለቱ አንዱ አያስፈልግም ማለት ነው። ወይ ንስሐ መግባት አያስፈልግም። ካህኑ መንገድ ላይ መስቀል አሳልፎን ይፍቱኝ ሲለን ቀጥታ ስጋው ነው መቀበል አለብን። አይ እሱ አይሆንም ከተባለ ደግሞ ንስሐ ብቻ ገብተን ነው የኃጢአት ስርየት የምናገኘው ከተባለ በመንገድ ላይ ካህናቱን ስናገኝ መስቀል መሳለማችንና ይፍቱኝ ማለታቸው ጥቅም የለውም ማለት ነው። ሁለቱም በየራሳቸው ድርሻ አላቸው። ይህንን ነው ለማብራራት መሞክረው። አሁን እንደ ቀልድ የምናደርጋቸው እንደ ልምድ የምናደርጋቸው በካህኑ ፊት ቀርበን መስቀል ስንሳለም እኛ የምንለው ካህኑ የሚለው ወይም የምንፈጽመው ድርጊት ለሌሎች ሰዎች እንደ ተራ ነገር የሚታይበት ሁኔታ ስላለ ከዚህ በኋላ በጥንቃቄ መፈጸምና ማድረግ ስለሚገባን በዚህ መነሻነት ነው የምንነጋገረው። የሚስጥር ባለቤት ፈጣሪያችን ጥበቡ ምስጢሩ እንዲገልጥልን በድጋሚ መልካም ፈቃዱ ይሁን። ካህናትን በመንገድ ላይ ስናገኛቸው ወይም በቤተክርስቲያን ስናገኛቸው በካህኑ ፊት ቀርበን ምንድን ነው የምንለው? ቀርበን ምን እንላቸዋለን? ይፍቱኝ። አዎ ችግሩ የሚፈጠረው እዚህ ላይ በካህኑ ፊት ቀርቦ አንድ ምዕመን መጀመሪያ እንደደረሰ ይፍቱኝ አይደለም ማለት ያለበት ይባርኩኝ አሳልሙኝ ነው ትምትና ይባርኩኝ ነው አሳልሙኝ ማለት ይባርኩኝ ነው የምንለው ቀርበን ማለት ነው። ይሄ እምነታችንን ይገልጣል።
እነሱ ጋር ያለውን ነገር አውቀን መለመናችንን ይገልጣል። በትክክል ስልጣኑን ክህነቱን አክብረን መደረግ የሚገባውን ነገር ሽተን መተላለፍ የሚገባውን ነገር ናፍቀን አባቴ ይባርኩኝ እንላለን። ካህኑ በለመድ ነው ቀሲስ የምንል ከሆነ መምህር የምንል ከሆነ አባ የምንል ከሆነ በለመድ ነው ስማቸውን የማረክ ስማቸውን ጠርተን ይባርኩኝ እንላለን። ካህኑ ይባርከናል። እግዚአብሔር ልዑል ወይም ልዑል እግዚአብሔር ይባርክ፣ ልዑል እግዚአብሔር ይባርክሽ ብሎ ከባረከን በኋላ ከኃጢአት ማሰሪያ ወይ ማሰራ ኃጢአት ሲለን ይፍቱኝ እንላለን። ከዛ እግዚአብሔር ይፍታ ይላል። ከዛ አሜን ብለን እንሄዳለን። ሁለተኛው ችግር አሁን ቀርበን ይፍቱኝ ማለት አንድ ችግር ነው፣ ይባርኩኝ አንልም። ሁለተኛ ይፍቱኝ ካለን በኋላ እግዚአብሔር ይፍታ ሲለን ካህኑ መልሰን ይፍቱኝ እንላለን። መጀመሪያ ይፍቱኝ አንል፣ ካህኑ እግዚአብሔር ይፍታ ሲለን ምንድነው የምንለው? ይፍቱኝ እንላለን። ይሄ ማለት ምን ማለት ነው? ሰጠው ይስጡኝ፣ ሰጠው እኮ ይስጡኝ ይባላል። ሰጥቻለሁ ከተቀበልን በኋላ እግዚአብሔር ይስጥልኝ ብለን አመስግነን እንሄድ። እግዚአብሔር ይፍታ ካለን ካህኑ ይፍቱኝ አይደለም። እግዚአብሔር ይፍታ ሲለን ምንድነው ማለት ያለብን? ንገሩኝ፣ ምንድነው ማለት ያለብን? አሜን ማለት ነው። ግን ሁሌ የሚጠቃለለው ከኃጢአት ማሰሪያ የተፈታችሁ ይልና ካህኑ ኑዛዜውን ጨርሶ እግዚአብሔር ይፍታ ሲል ምን እንላለን? ይፍቱኝ ስህተት ነው። መጀመሪያ ነው ማለት ያለብን። ይፍቱኝ ካልን በኋላ እግዚአብሔር ይፍታ ሲለን አሜን ብለን ነው የምንሄደው። መጽሐፍ ቅዱሳዊ መሰረት አለው። ከኦሪቱ አንድ ወደ አዲስ ኪዳን መተን ደግሞ አንድ እንመለከታለን። ኦሪት ዘኍልቍ ምዕራፍ 6 ቁጥር 23 ላይ እግዚአብሔር ለአሮንና ለልጆቹ እንዲህ ብለህ ንገራቸው፣ ክህነት በአሮን ወገን ይሰጥ ስለነበረ ካህኑን አሮንን ጠቅሶ የአሮን ልጆች ማለት በክህነቱ ያሉትን የእሱን ተከታዮች አጠቃላይ በኦሪቱ ለነበረው ክህነት ተጠሪ ባለቤት ለሆኑት ለካህናቱ እንዲህ ብለህ ንገራቸው ይላል ሙሴ። የእስራኤልን ልጆች ስትባርኳቸው አለ። ምን ስታረጓቸው? ስለዚህ ስትባርኳቸው ለመባረክ ነው ካህኑ የሚመጣው። የመጀመሪያው እሱ ነው። ምን ጠይቀውም እሱን ነው። ቡራኬውም የሚሰጠው መጀመሪያ ከካህኑ ጋር ያስተሳሰረን ጉዳይ ስላለ ነው። ለማንም ቡራኬ አይሰጥም። ቅዱስ አባታችን አቡነ ተክለ ሃይማኖት ሞቶሎሚን እንዳሉት ገድሉ ላይ ባርከኝ ባላቸው ጊዜ መጀመሪያ አንተ ማን ነህ? ሃይማኖት ምንድን ነው? ዝም ብሎ ቡራኬ ዝም ብሎ በረከት አይሰጥም ለማንም ማለት ነው። ስለዚህ ማን አንተ ምንድነህ? ካህኑ ይሄን እንዲጠይቅ ምእመኑም ይሄን እንዲረዳ ያስገድዳል። ዝም ብሎ ቡራኬ ስለማይሰጥ በኋላ ላይ ነግራቸዋል። ካህኑ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥ። ይገርም ቃል ይሉታል። ልዑል እግዚአብሔር ይባርክከ፣ ልዑል እግዚአብሔር ይባርክኪ ወያብር ገጸ ለአለኪ። ካህናቱ ይናገሩታል። በግዕዝ ስለሆነ ነው የማይገባን እንጂ ቡራኬ በሚያስተላልፍበት ጊዜ የሚሉት ይሄንን ሶስት ጊዜ እግዚአብሔር 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 ብሎ ጠርቷል። የሶስትነቱ ሶስት የመጥራቱ እግዚአብሔር የሚለው ቃል አለመለወጡ የአንድነቱ በእግዚአብሔርነት አንድ ስለሆኑ በስም በአካል በግብ ሶስት ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አንድ እግዚአብሔር ሶስት ስም አብ፣ ወልድ፣ መንፈስ ቅዱስ። የዛ ምሳሌ ነው። እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ ብላችሁ ባርኳቸው። እንዲህ ስትባርኳቸው ስሜ በእስራኤል ልጆች ላይ አደርጋለሁ። እናንተ ስትባርኳቸው ስሜ በእስራኤል ልጆች ላይ አደርጋለሁ፣ እኔም እባርካቸዋለሁ። አይገርም? ልክ እናንተ እንዲህ ብላችሁ ስትባርኳቸው እኔም አብሬ ምን አደርጋለሁ? እባርካለሁ። ይባርኩኝ ብለን ዝቅ ብለን ይሄንን የምንቀበለው ለዚህ ነው። እኔ አብሬ እባርካቸዋለሁ። በአዲስ ኪዳን አሁን ያነበብኩላችሁ ኦሪት ዘኍልቍ ምዕራፍ 6 ቁጥር 23 ላይ ያለው እስከ 27 ነው።
በአዲስ ኪዳን ተመሳሳይ ቃል አለ። ሁለት እናንሳ። የብሉይ ኪዳን ክህነትና የአዲስ ኪዳን ክህነት በጣም ልዩነት አለው። የሰማይና የምድር ያህል የሚያስተላልፉት ነገር በብሉይ ኪዳን የነበረው ክህነት የሚሰጠውና በአዲስ ኪዳን ያለው ክህነት የሚሰጠው እኩል አይደለም። ከድህነት በኋላ ያለው ማለት ነው። በዚህ ከብሉይ ኪዳን ጋር በተገናኘ አሁን እርሳችን ስላልሆነ ነው እንጂ ጌታችንና መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ከብሉይ ኪዳን በቀጥታ ወደ አዲስ ኪዳን ያመጣቸው አሉ። አንድ ከብሉይ ኪዳን በቀጥታ ወደ አዲስ ኪዳን እንዳይመጡ እዛው ያስቀራቸው አሉ። ሁለት በብሉይ ኪዳን ማሻሻያ ማስተካከያ አድርጎላቸው እንዳይቀሩ እንዳለ እንዳይመጡ ግን ማስተካከያ ተደርጎላቸው የመጡ ደግሞ ከታቦቱ ከጽላቱ ከቅዱስ ሥጋውና ክቡር ደሙ ጸሎቱ የማሰርና የመፍታት ስልጣኑ እነዚህ በሙሉ ማለት ነው በሶስት ወገን የሚቀመጡት እንዳለ ያመጣቸዋል። ታቦቷን እንዳለ ነው። ስርዓቱ ደግሞ ተሻሽሏል። ያን ጊዜ የጊደር የእንስሳ ደም ይሰዋ ነበር። አሁን የክርስቶስ ቅዱስ ሥጋውና ክቡር ደሙ የሚሰዋው በቤተ መቅደሱ የማሰርና የመፍታት ስልጣን ያኔ የሥጋ በረከት ያሰጥ ነበር ክህነቱ። የነፍስ ድህነት የማሰርና የመፍታት ስልጣን ግን የለውም ነበር። ካህኑ ቢባርክም ወደ ሲኦል መውረዳችን ራሱ ካህኑ መውረዱ የሚቀር አለበት። እግዚአብሔር በብርሃን ልጆቹ እንደ ብርሃን ድንኳን አድርጎ ይጠብቃቸው ነበር። በተለየ ቦታ በተለየ ስፍራ ይቀመጡ ነበር እንጂ ወደ ሲኦል ከመውረድ ግን የተረፈ የለም። ለዚህ ነው በአካለ ነፍስ ወደ ሲኦል የወረደው አምላካችን ሁሉም እዛ ስለነበር ማለት ነው። በመስቀል ላይ በተሰቀለ ጊዜ በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን አወጣ ይላል። ለዚህ ነው ሁሉም ያሉት እዛ ነው። ወደ ገነት አይደለም ወደ ሲኦል ነው የወረደው። ከሲኦል ነው ነፍሳትን ወደ ገነት ያወጣቸው። ከዚያ አያድንም ነበር። እሱ ራሱን የቻለ ጉዳይ ስለሆነ ወደዛ ነው። በአዲስ ኪዳን የዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ለሐዋርያት ለደቀ መዛሙርቱ የማሰር የመፍታት ስልጣን ወይም ክህነትን ሲሰጣቸው እፍ አለባቸውና ይላል። በንፋት ዛሬ ካህን ሲሾም በቤተ ክርስቲያናችን ሊቃነ ጳጳሳቱ፣ ኤጲስቆጶሳቱ፣ ጳጳሳቱ ክህነት የሚሰጡት በንፋት በአንብሮተ እድ ነው እና እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። አንድም እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ንጹ ውሰዱ፣ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅርላቸዋል። ልባም ከሰጣቸው በኋላ ስልጣኑ እናንተ ኃጢአታቸውን ይቅር ያላችኋቸው በሙሉ ይቅርላቸዋል አለ። ከባድ ነው ስልጣኑ፣ በጣም ከባድ ነው። ኃጢአታቸውን የያዛችሁባቸው ሁሉ ተይዞባቸዋል አለ። ይሄን ነገራቸው በግልጽ ቃል በማቴዎስ ወንጌል ምዕራፍ 18 ላይ እውነት እውነት እላችኋለሁ ይላል። 18 የማቴዎስ ወንጌል እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። በምድር የሚያስሩትና የሚፈቱት ጭራሮ አይደለም፣ የነፍስ ጉዳይ ነው። ከኃጢአት እስራት የተፈታችሁ ሁኑ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እንዲበሉ የሚሉት ለዚህ ራሳቸውን አስገብተው ማለት ነው። ከኃጢአት እስራት የተፈታችሁ እናንተ ስትሉ በሰማይ ይፈታል። የታሰረ ደግሞ ከሆነ ካሰራችሁት ከያዛችሁት ገዝቻለሁ አውግዣለሁ ካላችሁ ደግሞ የተያዘ ይሆናል። በስሜት ሳይሆን ስልጣነ ክህነቱ በሚጠይቀው ስርዓት ማለት ነው። ያሰራችሁት ይታሰራል፣ የፈታችሁት ይፈታል። ወደ እህታችን ጥያቄ እንምጣ። ታዲያ ይሄን ስልጣን የያዘው ካህን ነው። መንገድ ላይ አግኝተነው ስንሳለም ይባርኩኝ ካልን በኋላ ባርኮ ከኃጢአት እስራት ሲል ይፍቱኝ ስንለው እግዚአብሔር ይፍታ ሲለን አሜን ስንል ከኃጢአት እስራት እንፈታለን። ይሄ ከሆነ ለምንድን ነው ንስሐ የምንገባው? በንስሐ እንዲሁ ኃጢአታችን የሚሰረይልን ከሆነ ከኃጢአት እስራት የምንፈታ ከሆነ በቀጥታ ወደ ሥጋው ደሙ ለምን አንሄድም? በመጀመሪያ ይህን ጥያቄ ለመመለስ ንስሐ የሚለውን ሐሳብ ማስቀመጥ ያስፈልጋል። ንስሐ ምንድን ነው? ንስሐ ከሚለው የግዕዝ ግስ የተወሰደ ወይም የተገኘ መነሳት ተነስያ
ንስሐ የሚገቡ ሰዎች የሚነሱ የሚቆጩ የሚጸጸቱ የሚወስኑ አንድ ሰው ንስሐ ገባ ማለት አዘነ በሰራ ኃጢአት ባጠፋው ጥፋት ተጸጸተ ዳግመኛ አልበድልም ብሎ ለራሱ ቃል ገባ የሚለውን ሐሳብ ያመጣል። ንስሐ በመጀመሪያ ደረጃ ግዴታ ነው። ንስሐ ምንድን ነው አልኳችሁ? ግዴታ ነው። ለሁሉም ግዴታ ነው። ለሁሉም እስከ ላይ ማዕረግ ላሉት በሙሉ ማለት ነው። የያዕቆብ መልእክት ላይ ኃጢአታችሁን እርስ በርሳችሁ ተናዘዙ የሚለውን ይዘው የፕሮቴስታንቱ ዓለም እርስ በርስ ተነጋገሩ ያለው እንጂ ካህን አያስፈልግም ይላሉ። ኃጢአታችሁን እርስ በርሳችሁ ተናዘዙ ያለው ለካህናቱ ነው። አቻ ስልጣን አላቸው ማለት የአንዱ ካህን የንስሐ አባት ሌላው የንስሐ አባት እርስ በርስ ነው የሚናዘዙት። እነሱ ካህኑ ለምዕመን አይናዘዝም፣ ምዕመን ለካህን ይናዘዛል። ካህናቱ ግን እርስ በርሳቸው ማለት በስልጣነ ክህነት ላሉት ነው እስከ ላይ ድረስ። ስለዚህ ሁሉ ግዴታ ነው። ንስሐ አባት አለ ሁሉም ሰው ንስሐ ግዴታ ስለሆነ የሉቃስ ወንጌል ምዕራፍ 13 የቤታችሁ ገብታችሁ አንብቡት። ለጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎች መጡና ወሬ ነገሩት። ሰምታ አይገርምም ብለው ለክርስቶስ ማለት ለቀዋሪው ለማርዳት የሚሞክሩ ሰዎች አሉ። እና አንዳንዴ መጥተው መርፌ ሰካሉ። የገሪን ጉዳይ አሳየኝ ቅዱስ ጊዮርጊስ እውነት የለህማ የሚል እስክን ነገሩ ድረስ አይጠብቅም። ወሬ ነጋሪ አይፈልግም። ጊዜ ሪፖርት ጻፊ አይፈልግም። ያውቃል፣ ሁሉንም ነገር ያውቃል አምላካችን። የሚያሳጡ ሰዎች አሉ። መጥተው ለክርስቶስ ወሬ ነገሩት። ሰምተሃል? ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀባቸው ሰዎች መስዋዕት ሲሰዉ አብሮ ከመስዋዕቱ ጋር ደማቸውን አፍስሶ ስለገደላቸው ደማቸውን ከመስዋዕቱ ጋር ስለቀላቀለባቸው ስለነዚህ ሰዎች ሰምተሃል ብለው ጠየቁት። እንዲህ አላቸው። ኢየሱስም መልሶ እንዲህ አላቸው፣ እናንተ የገሊላ ሰዎች ይሄ ስለደረሰባቸው ከገሊላ ሰዎች ሁሉ ይቅርታ፣ እነዚያ የገሊላ ሰዎች ይሄ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋል? ይህን አግናችሁ ብትረጉኝ እንዲህ የሆኑት ሰዎች ከእናንተ የበለጠ ኃጢአት የሰሩ ይመስሏችኋል? አይደለም። ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አላቸው። እግዚአብሔር እንዲሁ ከመጥፋት ይጠብቃል ነው። ንስሐ ባትገቡ እንዲሁ ትጠፋላችሁ። አንድም ልክ እንደ ገሊላ ሰዎች ጲላጦስ ደማቸውን ከመስዋዕታቸው ጋር እንደደባለቀው ሰዎች ትጠፋላችሁ። አንድም እንዲሁ በባዶ ያለምንም ጥቅም ለሲኦል ትዳረጋላችሁ፣ ትጠፋላችሁ። ንስሐ ባትገቡ እንዲሁ ትጠፋላችሁ። ጨመረላቸው አንድ ታሪክ። ወይስ በሰሊሆም ግንብ ተንዶ የገደላቸው 18 ሰዎች ከኢየሩሳሌም ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋል? ሌላ ታሪክ ጨመረላቸው። 18 ሰዎች ዝናብ ካፊያ ነበር፣ ግንብ ተጠልለው እንዳለ ግንቡ ድንገት ተንዶ 18ቱንም ገደላቸው። እነዚህ ሰዎች ዝናብ ተጠልለው የሚያወሩት ወሬ ነበር። ምን ነበር የሚሉት? በሄሮድስ ጊዜ ሕፃናትን ካስፈጁት ሰዎች መካከል ናቸው ወታደሮች እና በእግዚአብሔር ላይ ገዳደሩ ጀመር። እኔ እኮ 3 ገድያለሁ፣ እኔ 8፣ እኔ እንደዚህ፣ እኔ የሚያህል ሕፃናት ገድያለሁ። ታዲያ የታለ የሕፃናት አምላክ የሚባለው የታለ እግዚአብሔር? ምን ሆነን እስካሁን ድረስ ሲሉ ድንገት ግንቡ ተንዶ 18ቱንም በላቸው። እንዲህ የሚጠብቁ ሰዎች አሉ። የታለ እንዲህ ያደርግ ታዲያ እግዚአብሔር የታለ? ቢኖር ነው ለምን ይሄን ያደርግ? ስለሌለ ነው እንጂ ዝም ብሎ እኮ ነው። በኃጢአት ላይ ኃጢአት ሲጨምር ዝም ስላለው እግዚአብሔር የለም ወለሚል ነው። ዝም የሚለው ሄደን ምንም ስለማናደርግለት እንደ ደግናት ማለት ደግናት ልጇን መምታት ትፈልጋለች፣ ግን ብዙ ጊዜ ተዋንተ ልጅ ትላለች። ሰዋን እየሰራች ዋዳ የሆነ ነገር ሲያደርግ ተዋንተ ልጅ በቀን ስንት ጊዜ ልጆቻችሁን ተዋንተ ልጅ ተው ግን ዋ ከያዝኩ ተው ምን የሚከለክላቸው? ሄዳችሁ ለማለት አይከለክላቸዋል። እንደሌላው ላይ ዋን እንኳን አይገቡም። ይችላል በጣም ተናዳ ተበሳጭታ ተዋንተ ልጅ ማለት ታውቁትና ትተዋለች። ምንም አይመጣም። ጭምባሎ እኮ ግን ለራሷ ስትል ከፍቅሯ የተነሳ እግዚአብሔር ሁሉ ጊዜ እንዲህ ያለ ነው። ተዋንተ ልጅ ግን ተው እንደምናምን ቤተ መቅደስ ውስጥ ተዋንተ ልጅ
ከነምናምን አገልግሎት ላይ ተዋንተ ልጅ ግን ያላየን ይመስላል። ልክ እንደ ደግነቱ ነው። ቅድስት ሥላሴ ምን ነው ቆለዚህ ርህራኄውን ፍቅሩን እየታገሰን ነው። ሁሉ ጊዜ እጁ ዘርግቶ ይጠብቃል። ሰምታችኋል? አንዳንድ ክፉ ሰዎች የታመሙ ሰዎች ስጋው ደግሞ ይቀበሉ ሲባል አይ አይቀበሉ ይላሉ። ለምን? ይሞታሉ። ሰምታችኋል? ክፉ ሰዎች አራመኒ ሰዎች ስጋው ደግሞ ካቀበልሻቸው ይሞታሉ። ሰዎች ስጋው ደግሞ ቤት ነው የሚገድለው። ግን አንዳንድ ጊዜ ልክ ነው። አንድ ሰው ስጋው ደግሞ ተቀብሎ በማግስቱ ይሞታል። ለምን? ስጋው ደግሞ የገደለው አይደለም፣ ደጅ ሲጠራው ነበር እግዚአብሔር። ያን ሰውዬ እድሜውን እያሳዘነ ሲለምነው ነበር። ቆረብ ሲባል ታሞ በምልክት አያያል መዳኑና የቀረውን ኃጢአት ለመፈጸም የሚያስበው ሰውዬ መመለሱን አይደለም። መቼ ነው ከዚህ ወርጄ የጀመርኩትን ያጨረስኩትን ጉዳይ ማከናወነው? ገና ነኝ፣ እድሜ ገና ነው። ይሄን ሳላደርግ ሳልበቀል እንዲህ ሳልል ምናምን ነው የሚወስድ። ይጠብቀዋል እግዚአብሔር፣ ምንም አይመለስም። እንደምንም ብሎ ስጋው ደግሞ ከተቀበለ በኋላ ይወስዳል። ከዳነ በኋላ የሚሰራውን ስለሚያውቅ እግዚአብሔር እቺን እንኳን ሊያስቀሩበት ይገድላል። አታቀብሉት ብዙዎች የእግዚአብሔር ደጅ ጥናቱን ሊያስቀሩበት ማለት እየጠበቀን ስለሆነ ቶሎ ፍስፍስ አድርጎ ይወስደዋል። ትክክል ነው። መግደሉ ግን አይደለም። ጠብቆ ያችን ነፍስ መውሰዱ እንዴት እንደታገሰ የሚደነቅበት ነው ስራው ማለት ልክ እኮ ነው። አንደርሱ ያለ ወትሮ አንድ ሰው ቤተክርስቲያን አብዝቶ ንስሐ አባቴን ጥሩ ብሎ ስጋው ደግሞ ተቀብሎ ማለት አለ። ትክክል ነው። መንፈስ ቅዱስ ነው ያስቸኩለው። ከፊት ለፊት ሌላ ነገር አለ። የሆነ ነገር ኮሽ ሲል ወላጆች ልጆቻቸው ናቸው ትዝ የሚሏቸው። የሆነ ነገር ኮሽ ሲል ሰፈር ውስጥ ልጄ ገብቷል ወይኔ ልጄ ባረው ሄደው ልጆቻቸው ሰብስበው ያስገባሉ። ያንቺ ስልስ ገብቷል ከዛ በኋላ ልጆችን መሰብሰብ እግዚአብሔር የሚያየው ነገር አለ። ክፉ ዘመን ክፉ ጊዜ የራሱ ልጆች ይሰበስባል። እና እንመጣና አንዳንዶቻችን ገና ምንም ባልሰራበት ባጭር እድሜ ተቀጨነናል። ከኛ ጋር ተፈራርሞ ነው እንደመጣው ወደዚህ ምድር ብዙ እየጠበቀው በዚህ እድሜ መቀጨት አልነበረበትም። እንደ እግዚአብሔር እኮ ሰበሰበው ልጄ ብሎ ኮሰበው። የከፋ ነገር እንዳለ የሚያውሱ አናውቅም። አይመረመርም ሰው አንከባል። ወደ ትምህርታችን እንሂድ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጨመረላቸው። የሰሪውን ሰዎች ግንብ ተንዶ 18 ሰዎች ያለቁት እነዚህ ከናንተ የባሰ ኃጢአት የሰሩ መስሏቸዋል። በትዕቢታቸው ላይ ሞቱ። ትክክል ነው። እኔ ምን ሆንኩ እያሉ ማለት አይደለም። ለእናንተ አርአያ ምሳሌ እንዲሆኑ ነው። ንስሐ ባትገቡ እናንተም እንዲሁ ትጠፋላችሁ። ኦኬ። ስለዚህ ግዴታ ነው ንስሐ ማለት ግዴታ ነው። ምንም የምናስተካክለው የምናሻሽለው ጉዳይ አይደለም። ብለው ይሄ ፕሮቴስታንቱ ዓለም ሁሉ ብሎ አጥቶ ነፍስ አባት ንስሐ አባት የሚለው ነገር ካስጠላችሁ ስሙን ፓስተር በላችሁ ግን ኃጢአታችሁን መናገር አለባችሁ ለማለት ይሆናል። መናገር አለ እንዴ? ለማቀው ለሰፈሪ ሰው እንዴት ነው መናገረው? አይ መንፈስ ቅዱስ ይሰማሃል ከመጋረጃው ጀርባ ተናገር ማለት ሙሉ ጀምሮ ነው። የለም በፖስታ ጽፈው ስል ወደ አውሮፓ ስትሄዱ ደግሞ ማሽኑን ለመስራት ሞክረው ነው። እንደ ኤቲኤም አይነት ማሽን አለ። እዛ ላይ የኃጢአት አይነት ትጽፉለታላችሁ። ስርቆት ብላችሁ ስትጽፉለት ለስርቆት 25 ብር ይላችኋል። 25 ብር ስትከቱ ቲኬት ይሰጣችኋል። በቃ ግልግል። አይ በኃጢአት ልክ ብር ከፍለ የለም አይሆንም። መጨረሻ ሰርፎት ነበር ተቃውሞ ሲነሳባቸው ነው ያጠፉት ማለት። ይሄ ገቢ ሊያስገኝ ይችላል። የኃጢአት ስርየት ግን አይሰጥ። በገንዘባችን ልክ አይደለም እግዚአብሔር የሚለው ትክክል ነው። አሽረገጥ ለካህኑ ኃጢአታችንን መናገር ትክክል ነው። በኋላ ላይ ይመጣበታል። ግድ ነው ንስሐ መግባት። እሱ ራሱ ክርስቶስም ወደ ካህን ሲመራን ይታያል። ንስሐ ቢያንስ 3 ነገሮች አሉት። 3 ነገሮች ይይዛል። አንድ ሰው ንስሐ ገባ ሲባል እነዚህ 3 ነገሮች አሉት። ካህኑ፣ ቤተ መቅደሱ፣ ሌሎቹ ነገሮች እንዳሉ ሆኖ ማለት ነው። የመጀመሪያው ኑዛዜ የሚባል ነገር አለ። ንስሐ ኑዛዜ ይፈልጋል። ግድ ነው። ኑዛዜ ማለት መናገር፣ መናዘዝ። ምንም ኃጢአትን በማን ፊት? በካህኑ ፊት። በደንብ ስሙ። በማን ፊት ነው? በካህኑ ፊት።
ምንድነው የምንናዘዘው? ኃጢአትን። ምን ማለት ነው? ንስሐ የሚገባ ሰው ኃጢአቱ ይናዘዛል ማለት በገዛ አንደበቱ ራሱን ይከሳል ማለት። ደስ ሲል ሌላ ሰው አይደለም የሚከሰው፣ ራስን መክሰስ። እንዴት አድርጎ? ካህኑን እንደራሴ ወኪል አድርጎ እግዚአብሔርን ዳኛ አድርጎ አንደበቱን ከሳሽ አድርጎ ልቡናው ታዛቢ አድርጎ ማለት። ልቡናው ታዛቢ፣ ልቡናው ነው የሚታዘበው። ይሄን ለምን ደበቅ? ይሄንን ስለምን አትናገሩ? የሚያውቀው ልቡ ነው። የሚናዘዘው አንደበቱ ነው። የሚከሰው ራሱን ነው። ይገርም። ራሱን ይከሳል። ራሱን በራሱ ይናዘዛል። ይሄን ሰጥቻለሁ፣ ይሄን አድርጋለሁ። አንድ ምሳሌ ላምጣላችሁ ከኦሪት። እቤት ስትገቡ አንብቡት። መጽሐፈ መሳፍንት ምዕራፍ መጽሐፈ ኢያሱ ይቅርታ፣ መጽሐፈ ኢያሱ ምዕራፍ 7 እቤታችሁ አንብቡት። ያስለቅሳል ታሪኩ። ማንበብ ያልቻላችሁ ብዙዎቻችሁ አንብቡላችሁ። አሁን ማንበብ አይቻልም ስልክ ላይ፣ አሁን መስማት ብቻ። ስልኮቻችሁን እንዳትጎረጉሩ። መጽሐፈ ኢያሱ ምዕራፍ 7 እስራኤላውያን በአንድ ሌባ ምክንያት ተጨንቀው ነበር። አንድ ሌባ አካን የሚባል እግዚአብሔር አዟቸው ምድሪቷን ትወርሳላችሁ፣ ነገር ግን ይሄን እንዳትወስዱ፣ እነዚህ ለእግዚአብሔር እርም ለቤተ መቅደሱ መገልገያ ናቸው፣ እነዚህን እንዳትነኩ፣ ሌላው ሁሉ ግን ውሰዱ ብሎ ነግሯቸው ነበር። ይሄ ሌባ በዛ በዘረፋው መሃል ላይ እነዚህ ነገሮች ወስዶ እስራኤላውያን አስጨነቃቸው። አውጡ፣ ከእናንተ መካከል ሌባ እርም የሆነውን የወሰደ አለ እግዚአብሔር። ቀጣቸው። እስራኤላውያን ተጨነቁ፣ ተመደበሩ። ሌላው ለኔ ብሎ ራሱ ማጋለጥ አልቻለም። እነሱም አላወቁትም። ብዙ መከራ ደረሰባቸው። በቃ እንዲህ ከሆነ ህዝቡን ሰብስብና በእንዲህ አይነት ቦታ አሳልፍልኛል እያሱ ህዝቡ ሁሉ ማለፍ ጀመረ። ሌባውን ተመሳስሎ ማለፍ ጀመረ። አዋጁ ሰምቷል፣ እንዳልሰማው ነው ማለት ግን ሌባውን ከመካከል አድርቆ አቆመው ይላል። እድል ሰጥቶታል፣ እንዲሰማ አድርጎታል። መጀመሪያ አትስራ የሚለውን ሰምቷል። ሁለተኛ መጋለጥ፣ ራሱን ማጋለጥ እንዳለበት ደግሞ መናገር እንዳለበት ተነግሮታል። ይሄን ሁሉ ሰምቶ በተሰጠው ዕድል አልተጠቀመም፣ አቆመው ይላል። አሁን አወቁ እስራኤል። ይበልጥ ደግሞ ኢያሱ ሮጦ መጣ። ምንድን ነው ብትሉት እናንተ ብትሉ አንተ የተረገምክ በአንተ ምክንያት ነው ለካ እንዲህ የምንታመስ የሆነ ነገር አንተን እላው ላይ ነበር የሚችለው ብቻውን አቆመው ሌባው። እግዚአብሔር ይገርም። አንብቡት ታሪኩ። ኢያሱ እየሮጠ መጣ። ልጄ ሆይ አለ። አይገርም? ያ ሌባ ከእግዚአብሔር ጋር ያጋጫቸው ብዙ ማለት ያመጣባቸው ልጄ ሆይ፣ ካህኑ ልክ እንደ ኢያሱ በደለኛ ነኝ ኃጢአተኛ ነኝ ብሎ የመጣው ሰው ልጄ የማለት ግዴታ አለበት። አንተ ለማደኛ ማለት አይችልም። ደግሞ መጣ ብልት ነገር ነው መቼም ማለቂያ የለም። ያንተ ጉድ ማለት አይችልም። የፈለገውን ቢሰራ የሚቀበለው በዚህ መንፈስ ነው። ልጄ መጣ ነው ማለት ያለበት። ልጄ አለውና እንዲህ ያለው ይላል። አንብቡት መጽሐፈ ኢያሱ ምዕራፍ 7 ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብር ስጣል። ለማን ክብር ስጣል? ልባው ያለው በካህኑ ፊት ነው፣ በኢያሱ ፊት ነው። ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእሱ ተናዘዝ፣ ያደረከውንም ንገረኝ፣ አትሸሽገኛል። ቃላቱ በጣም ከባባድ ቃላት ናቸው። መጀመሪያ ለእግዚአብሔር አምላክ ክብር ስጥ፣ ከዛስ ለእሱ ተናዘዝ፣ ከዛ ለእኔ ያደረከው ንገረኝ ሳትሸሽግ። አያችሁ፣ ለካህኑ መናገር ለማመናዘዝ ነው፣ ለእግዚአብሔር መናዘዝ። በዚህ ልክ ነው የምናውቀው፣ በዚህ ልክ ነው የምንረዳው። ካህኑ ምን ይለኛል ነው የምንለው። በቃ መንገድ ነው፣ ለእግዚአብሔር መናዘዝ ነው። የእግዚአብሔር አይኖች ስለሆኑ ተናዘዝ ለእግዚአብሔር አለው እና አልቶ ተናዘዝ ማለት በቃ ለብቻ ንገረው። ሰማይ ስሚ ምድር ለብቻ ነው ይባላል። በጨለማ ቤት ሌሎች እንደሚሉት ንገረው አይደለም፣ ለኔ ለእግዚአብሔር ተናዘዝ፣ ለኔ ንገረኝ። ለኔ ስትናገረው ለእግዚአብሔር የምትናዘዝ ምን እንዴት አድርገው የምትናዘዘው? ሳትደብቅ ሳትሸሽግ ንገረኝ። ምን አለ አካን? ይገርም። አካን መልሶ እንዲህ አለ፣ በእውነት የእስራኤልን አምላክ እግዚአብሔርን በድዬዋለሁ አለ። ማንን በድያለሁ አለ? እግዚአብሔር። ሰው ኃጢአት ሲሰራ ማንን ነው የሚበድለው? በቃ እሱ።
እግዚአብሔርን በድየዋል ትእዛዙን አልሰማው ያለኝን አላከበርኩም እውነት ነው ለእግዚአብሔር አምላክ ክብር ስትሰራው ጀመረ እግዚአብሔርን በድየዋለሁ እንዲህና እንዲያ አድርጋለሁ በዘረፋ መካከል አንድ ያማረ የሰናዖር ካባ 200 ሰቅል ብር ሚዛኑም 50 ሰቅል የሆነ ወርቅ አይቼ ተመኘኋቸው በዘመቻ መካከል አየውና ተመኘኋቸው በድንኳኔም ውስጥ ወሰድኳቸው እነሆ በድንኳኔ ውስጥ በመሬት ተሸሽገዋል ብሩ ከሁሉ በታች ነው ዝርዝር አቆም ይተናገር እነዚህ ንብረቶች አየሁ ተመኘሁ ወሰው ድንኳኔ ውስጥ አስገባው ካባኩታል አጋደ እንደዚህ የሚነገር ይሁንታ ከዛ ምን ሆነ እናንተ አባውታሪ ኢያሱ ካህኑን ይወክላል አካን ተነሳዩን ይወክላል ኑዛዜው አለ እግዚአብሔርም አለ ዳኛው እግዚአብሔር ነው ፈራጁ እግዚአብሔር ነው ካህኑ አይደለም እግዚአብሔር ዳኛ አድርገን ነው የምንናገረው ካህኑ ምን ይለኛል በእርግጥ አፈረገች ጥሩ ነው ግን የፈለገውን ማለት ነው ጥሩ እኛ መናገራችን ብቻ ነው ኑዛዜ ግድ ነው ንስሐ ኑዛዜ አለ ሁለተኛ ንስሐ ቅጣት ምንለው እኛ ቀኖና አለ ካህኑ ከሰማ በኋላ ኑዛዜያችንን አድርጉ የሚለናል ህክምና ምንለው ማለት ሐኪሙ በሽታችንን አዳምጦ መድኃኒት ያዝልናል ያን ፕሪስክሪፕሽን ወስደን መድኃኒት እንገዛለን ማዘዣ ማለት መድኃኒቱን ገዝተን በቀን ይሄን ያህል በዚህ ሰዓት ልዩነት ውሰድ ይላል ካህኑ ልክ እንደዚህ ነው በሽታችንን ሰማ ከዛ በኋላ መድኃኒት ይጽፍልናል መድኃኒቱ ጾም ጸሎት ስግደት ምጽዋት ዝም ብሎ አይሰጠንም መድኃኒቱ ልክ ስጋዊ ሐኪም ይሄን መድኃኒት ከማዘዙ በፊት ነፍሰ ጡር ነሽ ብሎ ይጠይቃል የእርግዝና ምርመራ ያደርጋል ዝም ብሎ መድኃኒት ካዘዘ ጽንሱን ሊጎዳው ስለሚችል ማለት የሰውየውን ስሪ በደንብ ማወቅ አለበት ሐኪም መድኃኒት ከማዘዙ በፊት ካህኑ ልክ እንደዚህ ነው ምጽዋት ከማዘዙ በፊት ሰውየው ከምጽዋት ጋር ከገንዘብ ጋር ያለው ሁኔታ እንዴት ነው ሀብታም ከሆነ ለሱ ምጽዋት አይሰጡም ምጽዋት የለመደው መስጠት የለመደው ስለዚህ ሌላው የሚሰጠው ባህሪውን ያውቃል ማለት ለዚህ እኮ ነው ንስሐ አባት መቀየር ክልክል ነው ይባላል ሐኪሙ በሽታችንን ከለመደ በኋላ ሌላ ሐኪም ጋር ብትሄዱ ከባድ እንደገና ምርመራ ማድረግ ይችላል ሐኪም ቤትም እኮ በሽታ የሚያውቀው ገሌ ነው ብለን የለመድነው ሐኪም ጋር ነው እኛዝ በስልክ እንኳን ልናናገረው ይችላል ስለሚያውቅ ወደ አዲስ ሐኪም ከሄድን ደግሞ ሙሉ ምርመራ ሊያደርግልን ነው ነገር ማለት ስለዚህ የለመደን ካል ጋር እሱ ጋር አይቻልም ህመማችንን ስለሚያውቀው ማለት ካል በመቀያየር እግዚአብሔር ማጣን ስለማይቻል እዛው እና ያዝልናል ያን በስነ ስርዓቱ እንወስዳለን አንዳንድ ሰው ካህኑ ይናገረው ለማስተካከል ይሞክራል አይ በመሬት ዝም ብሎ እንዴት ሶስት ብቻ ስገድ ይብኛል ያው በቀን 30 ሁለቴ ከሰገደ በኋላ ይወርቃል ጾምም እንደዚህ ምን አላት እቺ ይላል በነገራችን ላይ እኛ እኮ በጣም ከባዶች ሆስፒታል ሄደን ተመርመረን መድኃኒት ሲታዘዝልን የበሽታውን መጠን ምናቀው በመድኃኒቱ ዋጋ ነው አንዳንዴ መድኃኒቱ ስንት ተባለ 5000 በሽታው ከባድ ነው ማለት ነው ማለት ሐኪሙ አደገኛ መድኃኒቱ ስንት ነው 15 ነው አይቺ ዋጋ የላትም በሽታው ዝም ብላ ነው ባቶስ ነው ተወው ጸበሉን እንደዚህ ነው ምንለው አይደል ይከዳሴ ጸበል በነፃ ስለሚሰጥ ነው አሁን ከታወቀ የሕክምና ተቋም ወይም አንድ ዓለም አቀፍ ላብራቶሪ መግለጫ ቢሰጥ የገርጂ ቅዱስ ጊዮርጊስ የቅዳሴ ጠበል ከካንሰር ያድናል ይላል ወፍራም ዶክተር ወጥቶ መግለጫ ቢሰጥ እግዚኦ ይሄ ቦታ ድምቅ ነው ሊሸጡ ይችላል በሊትማ ከአዲስ አበባ ነቁሎ ይመጣል ከክፍለ ሀገር ዶክተር ገር የተናገረው ተሞራ እና እንፈልጋለን በቀላሉ የሚገኝ ስለሆነ ነግሮናል መጽሐፉን እኮ ብሏል በጣም የሞኝነት ያለምን ተነበቡ ሞኝነት አደረገው እንኳን ተጃጃላለ መስቀሉ እንደሚያደነን ዓለም የመሰከረልን ተጃጅሏል ስጋው ደግሞ እንደሚያደነን የዓለም አቀፍ የላብራቶሪ ተቋም ወይ ሳይንቲስቶች አላረጋገጡልን አረጋግጠው ጠበሉ እንደሚያድን አላረጋገጡልን ጅልነት ነው ይመስለው ያ ሁሉ ቢሆን ቢያረጋግጡት ከባድ ነበር እንደ ሞኝነት ቆጠሩ የክርስቶስን ማዳን ልክ እንደዚሁ እየተመታ ማዳን ምራቅ እየተተፋበት ማዳን እንደ ቂልነት ኃይል
በዛ ውስጥ ስለዚህ ብዙ ሰው እንዲህ ነው ያነጻጸረው። አንድ ካህን አንድ ሰው ንስሐ ሊገባ መጥቶ ይላል የግብጾቹ ታሪክ እና በጣም ከባድ የሚባል ኃጢአት ነገራቸው። በጣም አዘኑ። በቀን 3 ስገዳሉ አለ 3 30 ማለት ነው። መጀመሪያ 300 ማለት ነው አለ። አረ 3 ነው ያልኩት 30 ማለት ነው እንደው ምን ሆነ 3 ብቻ ነው ያልኩት። በጣም ገረመው። አልተዋጠለትም እና ሳይመስለው ሄደ። እግዚአብሔር ተገለጠላቸው ይላል። ለምን እንደሄዱ ኃጢአት ነግሮ 3 ብቻ ስገድ ያልከው አላቸው። ፈጣሪ ይሄንንም እኮ እኔ ሆኜ ነው እንጂ አንተ እኮ በነፃ የምታሰናብተው ሕግ ስለሆነ ነው፣ ስርዓት ስለሆነ ነው እንጂ በሱ ስግደት አይደለም። ይሄ ነው በቸርነት ነው። ያን የታዘዝነውን ግን በአግባቡ መፈጸም እያለቀስን ኃጢአታችንን እያስታወስን የመብዛትና የማነሱ ጉዳይ አይደለም። በአግባቡ መፈጸም ቀኖና ሕክምና አለው ንስሐ ማለት። ሁለተኛው ይሄ ነው። ሶስተኛው ንስሐ መድኃኒት፣ የመጨረሻው መድኃኒት ቅዱስ ሥጋውና ክቡር ደሙ ማለት ነው። ቅዱስ ሥጋውና ክቡር ደሙ የመጨረሻ የሚያሰናብተን ካህኑ ወደዛ ከኃጢአት ማሰሪያ እግዚአብሔር ይፍታ ካለን በኋላ ቀኖናውን ጨርሰን ስንመጣ ወደ ሥጋው ደሙ ወደ ትልቁ መድኃኒት ያሰናብተናል። በነገራችን ላይ ንስሐ ገብቶ ሥጋው ደሙ አለመቀበል ራሱ ሌላ ንስሐ ያስፈልጋል። ንስሐ የሚገባው ሥጋው ደሙ ለመቀበል ስለሆነ ጥሩ መንገድ ላይ ካህኑን አግኝተን መስቀል ስንሳለምና እግዚአብሔር ይፍታ ሲለን እነዚህ 3 ነገሮች አሉ። አሁን የነገርኳችሁ ኑዛዜ አለ ኃጢአታችንን እንዳዘዛለን፣ ቀኖና አለ፣ ቅጣት አለ፣ ሥጋው ደሙ እንቀበላለን። 3ቱ ነገሮች የሉት እግዚአብሔር ይፍታ ይለን ከኃጢአት ማሰሪያ። ታዲያ ምን አይነት ኃጢአት ነው የሚፈታው? ከምን አይነት ኃጢአት ነው የምንፈታው? ኃጢአት በ3 ወገን ነው የሚሰራው። በስንት ወገን ይሰራል አልኳችሁ? በ3 ወገን፣ በሐልዮ፣ በነቢብ፣ በገቢር ይሰራል። በመናገር ኃጢአት እንሰራለን፣ በማሰብ ኃጢአት እንሰራለን፣ በድርጊት እንፈጽማለን። ብዙ ጊዜ ለካህኑ የምንናገረው የምንናዘዝበት ኃጢአት የተናገርነው ሰው አስቀይመን ሊሆን ይችላል። ክፉ ንግግር እንዲህ ብዬ ተናግሬ ሰው ላስቀይሜያለሁ የሰራነው ነው። አስቤ ነበር ብሎ ንስሐ የገባ ሰው ካለ በጣም ጀግና። ያሰብነው በቀን ውስጥ ስንት ሀሳቦች በአእምሯችን ይመላለሳሉ። እዚህ እስከምንመጣ ድረስ በሀሳባችን ብዙ ሰው ሰቅለን ሊሆን ይችላል። እገሌ መስቀል ነው፣ እገሌ መግደል ነው፣ እገሌ የለኝም እንጂ ቢኖረኝ ኖሮ ግንባሩን ነበር ነው ብለን የምናውቁ ሰዎች በሐልዮ በጣም ብዙ ኃጢአት እንሰራለን። በሀሳብ ማለት ሀሳባችን ልንቆጣጠረው ስለማንችል በሀሳብ እግዚአብሔርን ያልበደለ ከፍጡራን ሁሉ ማለት ነው አንዲት እመቤታችን ቅድስት ድንግል ማርያም ብቻ ነች። ድንግል በክሌ ነው የምትባለው። በጣም የሚገርመው እሱ በህሊና ድንግል መሆን ይደንቅ። እናንተ ስለኔ የምታስቡትን እኔ ስለእናንተ ማስበውን ማንም ያውቅ። አንዳንድ ኢትዮጵያውያን በየሰከንዱ እስራኤል ወንዶስ ቅዱስ የሚሉት ህሊናቸው የሆነ ነገር አንጥቶባቸው እንዲህ እኮ አይባልም ይሉታል። ያሰብነው በሙሉ ብንናገር ነው እንጨርስ ነው። ምክንያቱም አንዳንድ ሰው በሆዱ ሌላ ነገር እያለ በአንደበቱ ሌላ ነገር ስለሚለው አይደል አላና እያማኑ ሰውየው ድንገት ሲደርስ ምንድን ነው እድሜ ይቀር እያማኑ እኮ እድሜ ይቀርና ገሬ እኮ ያንን ድንገት ሲመጣ እድሜ ረጅም ነው ስናነሳ መጣ ሀሳባችንን ስለማያውቁ ይቀላቀላል። ምናስበው ግን ሌላ ለመቅበር መጥተው ሰዎች ይባላል አስከሬኑ ዘገየባቸው እና ወሬያቸው። አንዳንድ ሰው ደግሞ ለቀብር መጥቶ እንኳን ጸሎት አይጸልይም። ለቀብር የመጣው እግዚአብሔር ለቀብር የመጣውና አላናገርም አይደል? ግን ነው በዚህ አጋጣሚ ፈጣሪ ከመጣው አይቀር ብሎ አይጸልይም። ወሬ ነው የሚያወጣው። ሁለት ናቸው እያወሩ አስከሬኑ ቢጠብቁ ከዛ አንዱ ምን አለ፣ አንተ የሰውዬ እኮ በሕይወት እያለ ቀጠሮ አይከብርም ነበር። አሁን የሞተ ሰው ማማት ጀምሮ ሰው ሲወድቅ አገርም ስትወድቅ የሞተ ሰው አጀንዳ ያደርግ። የሞተ ሰው አጀንዳ የምታደርግ ሀገር የመጨረሻ የወደቀች ሀገር የሞተ ሰው አጀንዳ ይሆን። ኢትዮጵያ በዚህ ነው የተጠመደችው። የሞቱ ነገስታት እስካሁን ድረስ ይገዟታል። ኢትዮጵያ እስካሁን
ኦቶልኮ እስካሁን ይፈራቸዋል፣ እስካሁን ይከሷቸዋል። እንደውም ኢትዮጵያውያን ምንድን ነው የሚሉት ሲጸልዩ ከጸሎታቸው አንዱ ፈጣሪ ሆይ ሙት ወቃሽ እዚህ በሉት ሙት ወቃሽ አታድርግ። ከባድ ጸሎት እኮ ነው። ሙታነ ህሊና መሆን እኮ ነው። በህሊና መሞት የሞተ ሰው ከማውቀስ አድነኝ አምላኬ። በሁለት ነገር አንደኛ እሱ ወደ አንተ መጥቷል፣ እኔ ግን አልመጣሁም። ሁለተኛ ይሄ የሞተ ሰው መመለስ አይችልም፣ መናገር አይችልም። አንተ ብቻ የምትናገረው። በፍትህ ህግ ደግሞ አንድ ሰው ብቻ ተናግሮ እኮ ፍትህ የለም። አንድ ሰው ብቻ ተናግሮ ሰውየው ሳይናገር እንዴት ፍርድ አለ? ፍርድ ደምድም ካልሆነ በስተቀር የሞተ ወገኔ እንዲህ አድርጓል በቃ በለው፣ እንትና እንዲህ አድርጓል በቃ በለው ሳይጠየቁ ሳይናገሩ ከሞቱ በኋላ ሙትቻ መሆን ነው የሞተ ህሊና። ናሙት ይሄ ሰውየው ያረፈደው እባካችሁ ቅበሩኝ ብሎ መጣት አለበት። ሞቷል እኮ ያስረፈዱት ያረፈዱት እኮ ቋሚዎቹ ናቸው። እንዴት አስከሬን ታስረፍዳላችሁ ብለው መከራከር ያለባቸው ከነዛ ሰዎች ጋር ነው። የሞተ ህሊና ነው የሞተውን ማማት ጀመረ። የሚገርመው ግን ልክ ይሄ እየተናገረው አስከሬኑ በቃ እና ለምቢሉ ጥሩ አንተ እድሜው ረጅም ነው ስናነሳው ስለለመደብን እኮ ነው። ምሳሌ ነው ያላችሁ። ሰውየው ሰዎች ይገሉትና እድሜው ረጅም ነው ይላል። በህሊናቸው ገለውት ማለት እግዚኦ ምን እያሰብን ነው? ፍኖተ አእምሮ የሚባል መጽሐፍ አለ። የሉል ራስ ካሳ ኃይሉ መጽሐፍ የሰው መጠቀሚያውና መጎጃው ስራው ብቻ ሳይሆን አሳቡ ነው ይላል። መጠቀሚያውና መጎጃው አሳቡ ነው። ያስቀድሳል፣ ሰው ይጾማል፣ እንደለቆሞ ቃል እግዚአብሔር ይናገራል። ግን ምን እያሰበ ነው? ምን እያሰበ ነው? አንዳንዱ ከበሮ ይመታል። ሲመታ ምን እያሰበ ነው? ሁለተኛ ከበሮ እንዳትመታ ተብሎ ይሆናል እኮ በሰንበት ፊት ግን ምን ታመጣላችሁ ብሎ ይሆናል ሊመታው እሱ ማለት ያው ተቀበልኩ ምን ታመጣላችሁ ማለት ወይ የሰፈሩ ሰው እንዲያየው ይሆናል እንትና ሰላም እያለ ይሆናል ሊመታው። ምን እያሰብን ነው? ቅዳሴ ሲያስቀድስ አንዳንድ ሰው ሰዓቱ ያው ይላል። ማነው ዛሬ ቅዳሴ ገባው? መምህር ይገርም አቤት እሳቸውማ አሳደሩ ነው መጥቷል እኮ ቆሟል፣ እያስቀደሰ ነው። ጾሙንም እንደዚሁ ነው። የጸሎት መጽሐፍ ይዞ የቀረውን ገጽ ያሉ ደሙ ይጸልያል። ስርቹ ሰው ቤት ገብታችሁ እንካ በላ አፈር በላ ብትባሉ ትበላላችሁ። ምናልባት የትውልድ ዋናው ምግቡ ነው ሊል ይችላል። እግዚአብሔር እንዲህ አይነት አገልግሎት አይቀበልም። ጩኸቱ እኮ ነው ይላችኋል። ጾሙ ድካሙ ይላል ያማራል። ምን ነው ሰሞኑን ፊት ትንሽ ጠውለግ ብሏል ስትሉት ማህሌቱማ ሰዓታቱ ገደለን እኮ ይላል። እና አሁን ይሄ ምስጋና እንኳን እግዚአብሔር ላይ ይቀበላሉ ማንም አይቀበለው። እያማረን እንካብላ አፈር በላይ ነው ተገባ። ህሊናን መቆጣጠር ነው። ደስ እያላችሁ የምታገለግሉት፣ ደስ እያላችሁ የምትዘምሩት፣ ጧት ተነስታችሁ ስትጸልዩ ደስ እያላችሁ፣ ማታ ስትጸልዩ ደስ እያላችሁ፣ ደስ ብሏችሁ የምታስቀድሱት ፈልጉት። ይሄን ደስታችሁ አምናችሁበት ነው፣ ወስናችሁ ነው አገልግሎት። አንድ ምሳሌ ላንሳላችሁ። ይሁዳ በሶስት ነገር ይበልጣል። በዛ ቅጽበት ጌታን አሳልፎ በሰጠበት ቅጽበት አንደኛ በእግዚአብሔር ፊት ነበር። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት ቆሞ ነበር። አሳልፎ ሊሰጠው ሲባል ቆሟል በእግዚአብሔር ፊት። አሁን እኛ ያለነው በማን ፊት ነው? ንገሩኝ፣ በማን ፊት ነው? በእግዚአብሔር ፊት። አብነት ያደረግናት ቤተክርስቲያናችን ነው፣ የጸጋ ግምጃ ቤት። አንዳስስ ነው አልጨበጥ ነው፣ በሃይማኖት አይን ነው ምንነካው ምናየው። ይሁዳ ግን የክርስቶስን ትንፋሽ ይሰማ ነበር፣ አጠገቡ ነበር። ይመጣል በዛ ቅጽበት ይነካዋል፣ ይዳስሰዋል። በእግዚአብሔር ፊት መቆሙ ኃጢአት አልነበረም። ጥሩ ተናገረ። ምን አለ? መምህር ሆይ ቸር አለህ አለ። የዋለውን አያሳድርብን፣ ያደረውን አያስሆንብን። የሰጠው ሰላምታ ምንም እጸጽ የለው። የሚናገረው ንግግር እኛ የምንጸልየው ጸሎት፣ የምንናገረው ቃል እግዚአብሔር፣ የምናነበው የጸሎት መጽሐፍ
የምንቀበለው ተሰጦ ምንም ችግር የለበትም። ልክ እንደ ይሁዳ ሰላምታም ሰጡ። ሰላም ለኪ ቅድስት ቤተክርስቲያን ማህደራ ማህደሩ መንፈስ ቅዱስ ሰላምታ እንሰጣለን፣ እንሰግዳለን። ሶስተኛ ምን አደረገ ይሁዳ? ሳመው። ምን አደረገው? መሳም ኃጢአት ነው። መስቀል ምሳሌ ወንጌልን ስሜ ቤተክርስቲያንን ስሜ ሳመው። በእነዚህ በሶስቱ ምንም ችግር የለበትም። በእግዚአብሔር ፊት ነው የቆመው፣ ትክክል ነው የተናገረው፣ የፈጸመው ልክ ነው እና ክርስቶስ ተጠጋ ወደ ይሁዳ። ይሁዳ በመሳም የሰው ልጅ አሳልፈን ትሰጣለህ? እየሳምከኝ አሳልፈህ ትሰጠኛለህ? አጠገቤ ቆመህ ትሰጠኛለህ? እየሸነገልከኝ ምልክት እያሳየ እንዴት አይከብድም? ይሄ ነገረው። ይሁዳ በድርጊቱ አይደለም የተጎዳው፣ ድርጊቱ ትክክል ነው፣ በሐሳቡ ነው። ሐሳቤን እግዚአብሔር ያቆም ብሎ እኮ ቀብድ በልቶ በርቀት ላሉት አይሁድ ምልክት ያሳያል። እንዲህ አድርገው የሸጧት ቤተክርስቲያን በሕሊናቸው ሸጧታል፣ በአንደበታቸው ይመሰክሩላታል፣ በአካላቸው አሉ አስማምተዋታል። አገሪቷን እንደዚህ ነው። በምላስ ያሉ የሚመስሉ ሰዎች አሉ፣ በሕሊናቸው ግን ፍጹም ይሄን ነው እግዚአብሔር የሚያውቀው። ይይዘዋል። ይሄንን የሐሳብ ኃጢአት ከባድ ነው። ሐሳብን ተቀብሎ ይፈርዳል፣ ሐሳብን ተቀብሎ ይፈርድብናል። ይፈርድልናል፣ ይፈርድብናል። ለምሳሌ ዳዊት ልበ አምላክ ቅዱስ ዳዊት የእግዚአብሔርን ቤተ መቅደስ መስራት ይፈልግ ነበር፣ ግን አልቻለም። መስራት እየፈለገ አልቻለም። ለምን ብሎ ይጨነቃል። ይገርማል። የኛ ምን ያስጨንቃል? ይገርማል። ቅዱስ ዳዊት ልበ አምላክ ንጉሱ ዳዊት ቤተ መቅደስ ለመስራት ተጨነቀ ሲባል እንደው ያሳምናል? አይገርም? ለምን ነው የሚጨነቀው? መሬት ነው የሚቸግረው ንጉሱ? እንዴት ሆኖ? ገንዘብ ነው የሚቸግረው? እንዴት ሆኖ ገንዘብ ይቸግረው? የሰው ኃይል ነው የሚቸግረው? እንዴት ሆኖ? ጠዋት ተነስቶ ማወጅ አይችልም እንዴ? ግን አልቻለም። ማን መፍቀድ ነበረበት? ብር አለው፣ ወርቅ አለው፣ ስልጣን አለው፣ መሬት አለው፣ ሁሉ እጁ ነው፣ ግን አልሰራም። ግን ያስባል፣ መስራት ይፈልጋል። እሱም ተገርሞ ራሱ እንዴት ነው ማልሰራው? የእግዚአብሔር ታቦት በድንኳን ውስጥ እኔ በአማረ ቤት ውስጥ እንዴት ነው ማልሰራው? ተገለጠለት እግዚአብሔር። አትሰራልኝ ማለት ለምን? እጅ ላይ ደም አለ፣ ሰው አስገድላል። ማንም ሰው ተነስቶ የኔ ቤተ መቅደስ መስራት አይችልም። ማንም አሁን ደህና ስለሆነች ቤተክርስቲያን ሁሉም ሰው ሙዳይ ምጽዋት ውስጥ ስለከተተ ቤተክርስቲያን ሳትመርጥ የተቀበለች ይመስላል። አይደለም ወዳጄ። በዛ ምትክ ምንም አይሰጥም። አሁን ሰርቀባ መጣው ምንም አይሰጥም። ኪሳራ እሱ ይሆናል የሚያባላል። ተራቀ ንጹህ ነገር ነው የሚፈልገው ጊዜ በላማች ያመጣው እሱ ነው የሚፈልገው። የፍቅሩ መገለጫ እንደዛች ሴት አትሰራል። ማንም ጠንቋይ ማንም ነፍሰ ገዳይ ተነስቶ ልስራ እንዳይል እኮ አትሰራልኝም ማለት እና ከአብራክ የሚከፈለው ልጅ እሱ ነው የሚሰራልኝ፣ አንተ ግን አትሰራልኝ። ግን አለው ሐሳብህን ተቀብዬዋለሁ፣ ግን እንደሰራህልኝ ነው የምቆጥረው። የሐሳብህን ወስጄዋለሁ። ቅዳሴ ሐዋርያት ላይ ካህኑ አሰምቶ ሲያነብ ሰምታችሁ ከሆነ መባው መስዋዕቱ፣ ዕጣኑ፣ ጧፉ፣ ግምጃው፣ ሻማው መስጠት ሽተው ማለት ምን ማለት ነው? መስጠት ፈልገው እግዚአብሔር መስጠት ሽተው ፈልገው የሚሰጡት ከሌላቸው ላይ በጎ ሐሳባቸውን ተቀብለው መንግስተ ሰማያትን የምትሰጣቸው አይደል? መስጠት ፈልጋለሁ ግን የለኝም። ጧፉን ማምጣት ፈልጋለሁ ግን የለኝም። ግምጃውን ማምጣት ፈልጋለሁ ግን የለኝም። መቀደሻውን መገበሪያውን ግን የለኝም። እንዲህ የሚለው ሰው ሐሳቡን ተቀብሎ መንግስተ ሰማያትን የሚሰጥ ሐሳብ። ሰው ግን ክፉ ነው። የሚያስብላችሁ በጎ የሚያስብላችሁ ሰው ስላሰበላችሁ አመሰግናለሁ አትሉት። ሁልጊዜ አንተ መልካም ነገር ለማድረግ አስባለሁ ግን ነገሮች አይገጣጠሙልኝም። ሁሌ እንዳሰብኩ ነው ሲሆን ምን ዋጋ ነው ማሰብ? በተባታ በጣም ነው ማሰብ። ስላሰብ እግዚአብሔር ግን ሐሳብን ይቀበላል አይደል? ሐሳብን ተቀብሎ ያጸድቃል፣ ሐሳብን ተቀብሎ ይኮንናል። ታዲያ ይሄ በሐሳባችን ምን በድለውን ኃጢአት የት ነው የምናስረው?
ለካህኑ የምናገረው ነገር በየሰከንዱ ሐሳባችን ይገለባበጣል። ስንቱን ጽፏል መስመዝግበን ዘልቋል። በየሰከንዱ ሐሳባችን እየወደቀ ይነሳል። ይሄ ኃጢአት የሚሰራው ካህኑን ባገኘነው ጊዜ አባቴ ይባርኩኝ ብለን ከባረከን በኋላ ይፍቱኝ ስንል እግዚአብሔር ይፍታ ብሎ በመስቀሉ ሲባርከን የሐሌው ኃጢአት ይረግፋል። ታውቃላችሁ? የሐሳብ ኃጢአት ይረግፋል። በነቢብ የሰራነውና በገቢር የፈጸምነውን እንድንናገር የሐሳቡን ግን ስለማንናገረው መስቀል በተሳለምን ቁጥር በእንዲህ አይነት ጉባኤ የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ ብሎ ዝቅ ዝቅ አድርገን ስንባረክ ከኃጢአት ማሰሪያ የተፈታችሁ ሁሉ ሲለን የሐሌው ኃጢአት ይረግፋል። ለዚህ ነው አያችሁ ማታ የሰራነው ሌሊቱን ጠዋት ላይ እንዲሰራ ወይ ጠዋት ቤተክርስቲያን ኑ እንባል። ቀኑን ሙሉ ደግሞ ስናስብ ያለውን ክፉ ነገር ማታ ቤተክርስቲያን መተን በካህኑ ፊት ቀርበን መስቀል ስንሳለም ከኃጢአት ማሰሪያ እግዚአብሔር ይፍታ ሲለን የሐሌው ኃጢአት ይረግፋል። ማሳሰቢያ መስቀል ስንሳለም ግን ካገኘነው ካህኑ ሁሉ መስቀል መሳለም አግባብ አለ። የቤተክርስቲያናችን ስርዓት ቀላል ምሳሌ ልንገራችሁ። የተሰረቀ ሞባይል ገዛችሁ አውቃችሁ ሊሆን ይችላል ሳታውቁ ዋጋው ስለቀነሰ ከዛ በኋላ ሌባው ተያዘ መጥቶ መራ ነገሬን የሸጥኩት ነው እና ፖሊስ ይሄን ሰምቶ አንተ እንኳን አላወቅም ስለገዛ ችግር የለውም ዋናው ሌባው ነው ብሎ ሌባው ብቻ ይዞት ሄደ። የገዛውን ሰው የሌባ ምን ይባል ተባባሪ አባሪ ተባባሪ የሌባው አንተ ባትገዛው የሌባ ተባባሪ የሌባ ቄስ ቢሆን በትምህርት ተሳስቀምጡልኝ ከመርካቶ ጥምጥም ገዝቶ ቄስ ሳይሆን በየመንደሩ እያወደለደለ የኛን መስቀል ጨብጦ ቆብ አድርጎ ዝም ብሎ አስፋልት ላይ ስናገኘው ይባርክን ካለ የሌባው ተባባሪ ከምናውቀው ካህን ቤተክርስቲያን ካሰናበተችው በአውደ ምሕረቷ በቅኔ ማህሌቷ በቤተ መቅደሷ የግድ ደሞዝተኛ መሆን አለበት ያልኳችሁ አይደለም። የምታውቀው ሌላ ስራ ቢኖረው የምታውቀው ቤተክርስቲያን የታወቀ የማያጭበረብር ዝም ብሎ በስበካ ብቻ ነው ብንሄድ ተባባሪዎች ይጠይቃል። ሁሉም ሰው ከራሱ ካህን ከሚያውቀው ብቻ ወራኬ ቢቀበል ቢሳለም አጭበርባሪው በሙሉ ይረክፋል። እኛንን ያነግስናቸው ስለማናረጋግጥ ማለት። ስለዚህ በካህን ፊት ቀርቦ ይፍቱኝ ማለት መስቀል መሳለም እንደ ቀላል ነገር እንዳንቆጥረው ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።